ቦታ የተቀየረለት። ግን አንዳንድ ራስ ወዳጅ የሆኑ ሰዎችና እኛ ብቻ እንኖር፣ እኛ ብቻ እንለወጥ፣ ሶሪ ለድምፄ፣ እኛ ብቻ ደስተኛ አንሁን የሚሉ ሰዎችን ለምን ከሀገር ወጣ በማለት ነው። ገብቷቸዋል። ሰዎችን በአሁን ሰዓት በጣም ችግር የፈጠሩ ነው። ችግርን የሚፈጥሩ ደግሞ በሚኪልና በልዑልናት ላይ ነው። ምክንያቱም ልዑል ከሀገር እንዲወጣ ልዑል ለሕክምና እንዲሄድ ያደረጉ እነሱ ስለሆኑ እነሱ ላይ ነው አሁን በጣም ጫና የበዛባቸው ያለው። ምክንያቱም ዛሬ የልዑል እናት እነዛ ሰዎች ውድ ቤተሰቦቼ ልዑልን ሁሌ ተኝቶ እንዲውል ስራው እንዳይሰራ በሽተኛ ሆኖ እንዲቀመጥ ነው የፈለጉት ነበር። እና ደግሞ ይሄ ነገር አትፈልገው እናት አትፈልገው በቃ ሁሉም ነገር። ስለዚህ ውድ ቤተሰቦቼ በዚህ ጉዳይ ላይ በጣም በከፍተኛ ችግር ነው የተፈጠረው። ውድ ቤተሰቦቼ ለምን ልዑልን ከሀገር ወጥተዋል ነው ሌላ ነገር እንዳይመስላችሁ። ለምን ልዑልን ለሕክምና ሌላ ቦታ ለምን ሄደ በማለት ነው ዛሬ ሚኪ ላይ በጣም ትልቅ የሆነ ችግር የተፈጠረው። ይሄ በሆኑ የሚያደርገው ሚኪ ነው ልዑልን ከሀገር እንዲወጣ ያደረገው ሚኪ ነው ልዑልን ከሀገር እንዲወጣ አደረገው ብሎ ነው ዛሬ በአዲስ አጀንዳ የመጡት። ልዑል ለምን ሊታከም ወጣ? ለምን እናቱ ቤት በሽተኛ ሆኖ አልተቀመጠም? ለምንን እኛ መተን በየጊዜ አይምሮ እንዲነካ የሚነካ ነገር ለምን አልተናገርንም? ለምን ጭንቀት አልለቀቅንበትም ነው። ልዑል እንዳያችሁት ባለፈ እናቴ ቤት ቁጭ ብዬ በጣም የጨነቀኝ ነው ያልሆነ ነገር የሚያወሩ አብደዋል ምናምን ያ ነገር እኮ አምኖ እንዲቀበል እኮ ነው ውድ ቤተሰቦቼ። እና ውድ ቤተሰቦቼ ዛሬ በሚኪ ነው ሁላቸውን ሆይ ብሎ የተነሱት። ለምንን ልዑልን ሊታከም ሌላ ሀገር እንዲሄድ ለምን አገዘው ነው ችግሩ። ግዴታ ማገዝ ግዴታው እኮ ነው። ግዴታ መዛመድ መዋለድ ቋንቋ ደግሞ እንጂ የሰው ልጅ ከተዋለደ የበለጠ የተዋደደ ነው የሚበልጠው። እኔ በጣም ነው የገረመኝ ዛሬ ቪዲዮውን ስሰማ ጊዜ በጣም ገርሞኛል። ምክንያቱም እነሱ ልዑልን ለማጥፋት ሆነ ብሎ ነው የተነሱት የነበረው። ልዑልን ለማስቀየም ሆነ ብሎ ነው የተነሱት የነበረው። ልዑል ወዳጆቹ እኮ ናቸው። ልዑልን መታከም አለበት ብለው ይዘውት ሌላ ቦታ እንዲሄዱ ያደረጉት። ስለዚህ በዚህ ጉዳይ ላይ ደግሞ ሚኪ ሀሳብ ሰጠ። ያ ሀሳብ ለምን ሰጠ? ለምን አገዘው የምትሉ ከሆነ ደግሞ ተሳስታችኋል። ለምን አይሰጥም? ወንድሙ አይደል እንዴ? ጓደኛው አይደል እንዴ? እነሱ እኮ ራስ በራሳቸው ተዋደው ተፋቅረው የሚሰሩ እኮ ጀግኖች እኮ ናቸው። ማንም አያስቀድሙ፣ ማንምም አይሰሙ። እናንተ ግን ያ ነገር ያናዳቸዋል። ራስ በራሳችሁ ተዋዳችሁ ተፋቅራችሁ ስለማትኖሩ ሌላ ሰውን ተዋዶ እንዳይኖርና ተፋቅሮ እንዳይኖር ታደርጋላችሁ። ልዑል አሳማችሁታል፣ በሽተኛ አድርጋችሁታል። ዛሬ ግን በአንድ በሚወዱት በደጋግ ሰዎች እና በጣም ጥሩ የሚሰሩ ሰዎችን እገዛ ልዑል ሊታከም ሌላ ቦታ ሄደዋል። ለምን ሄደ? ለምን እንደዚህ ነገር አደረገ ተብሎ ሰውን በዚህ ልክን ያዙኝ ልቀቁኝ ይባላል እንዴ? እናቱ ቤት ጠያቂ ሆናችሁ ትመጡና ልዑልን ለማሳመም ማታረጉት ጥረት የለም፣ ማታረጉት ነገር የለም። ግን ዛሬ ልዑል እዛ ጋር ጭንቀቱ መከራውን እሱ ማራሱ ተኮ ተናግረዋል። እናቴ ጋር ቁጭ ስል ሲጣሉ ሲጨቃጨቁ ሰው ሲመጣ አብደዋል ብሎ ሲያወሩ እኔ ጤነኛ የሆንኩኝ አይደለም፣ በጣም ያመመኝ ነው። ልዑል እንደምናውቀው እኮ መድረኩ እኮ የሚመራው ልዑል ነበር እኮ መድረኩ የሚመራው ልዑል ነበር። ግን እዛ ቀን እንዳያቸው አይናቸው ነው የሚያያቸው ነበረው። ልዑል አውራ ተብሎ ነው የሚያወራው ነበረው አይደለም።
አውራ ተብሎ እኮ አይደለም ያወራው ነበረው። ልዑልን ራሱ ሀሳብ የሚሰጥ ጀግና የሆነ የሚያወራውን ለይቶ የሚያውቅ የማንን ምን አይነት መፍትሄ እንደሚሰጠው የሚያውቅ ጀግና ነበር። ዛሬ ግን ስለተያዘ ሲያወሩ ጊዜ አይናቸው ነው የሚያያቸው። አይናቸው በመጨረሻ ሚኪ ሀሳብ ስጥ ልዑል ሲለው ጊዜ እኮ ነው እኔ ምንም አይነት ሀሳብ የምሰጠው ነገር የለም፣ ነገር ግን በጀርባዬ የጫኑት ነገር ሊያነሱት ነው የምፈልገው። እኔ ታምሜ ያለሁ አሞኛል ነው ብሎ የተናገረው። ልዑል እንደዚህ ብሎ ያውቃል? ለምንድን ነው በልዑሉ ሆነ በእናቱ ላይ ችግር የምትፈጥሩት? ልዑል እኮ እናቱ ቀይ መስመሩ ናት። ምንም ብታረገው ምንም በእናቱ አይደራደርም። ምክንያቱም እናቱ ናታ። ራሱን ቤተሰቡ መስዋዕትነት አድርጎ የሚሰራው ስራ ለሰውን ጥሩ ሀሳብ ስላለው የሰው ጥሩ ልብ ስላለው ሰው ሊጎዳ ስለማይፈልግ ነው እንጂ ምን አገባኝ ብሎ ይተው ነበር። እናንተ ግን ሰው ሆናችሁ ወልዳችሁ በተለይ አክስተ ቢዋ ወልደሽ ልጆች ኑሮሽ በልዑል ላይ በዚህ ልክ ክፋት ማሰብ ደግሞ አግባብ አይደለም። ዛሬ ልዑልን ለምን ሊታከም ከሀገር ወጣ፣ ለምን ድጋፍ አደረጋችሁት ብሎ ሚኪ ላይ በዚህ ልክን ያልሆኑ ቃላቶችን መናገር ያልሆኑ ነገር ማድረግ አግባብ ነው እንዴ? አግባብ እኮ አይደለም። ለምን ብትሉኝ ሁሉም ሰው የራሱ አስተሳሰብ አለው። እናንተ አስተሳሰባችሁ የወረደ ከሆነ የሰውን ሕይወት ማያስደስታችሁ ከሆነ ሰው ሲታመም ደስተኛ የምትሆኑ ከሆነ ሰው ሲሰቃይ ደስተኛ የምትሆኑ ከሆነ ሌላ ሰው ደግሞ እንደዛ አይደለም። ሚኪ ደግሞ ከዚህ በፊት ብዙ መከራ ብዙ ስቃይ ያሰለፈ ልጅ ነው። ሚኪ በእህቱ ጉዳይ ላይ ብዙ ተጨንቀዋል። ሚኪ በእህቱ ጉዳይ ታስረዋል። ወንድሙ ታስሮበት ተታሞበት ብዙ ስቃይ ያየ ልጅ ነው። ሚኪ በልዑል ጉዳይ ላይ አደጋ ደርሶበታል አይኑ ላይ። ያ ሆኖ ሲሆን እኮ ከልዑል ጎን እርቃለሁ፣ ይሄ ስራ ዋጋ በህይወቴ የሚያሳጣኝ ነገር ነው፣ ቤተሰቦች ይጎቶብኛል፣ እናቴ ተጨንቃለች ብሎ ስራው አልተወውም። እየሰራ ነው ያለው። እስካሁን ተጋግዞ ነው የሚሰሩት። ልዑል ሚኪ በዛ ሰዓት ይሄን አደጋ ሲደርስበት ጊዜ ሚኪ ልዑል ምን አገባኝ ብሎ አልተወውም። ለእናቱም ለወንዱም ከጎን ሆኖ የሚያግዛቸው ነገር አግዛቸዋል። ስለዚህ እነሱ ራስ በራሳቸው ማናቸውም ሆነ እኔ ሚኪ ብቻ አይደለም ማናቸውም ሆነ በልዑል ህመም ላይ ህመማቸው እኮ ነው። የልዑል ችግራቸው እኮ ነው። ስለዚህ ከራስ በራሳቸው ተጋግዘው ነው የሚሰሩት። ወደ ኋላ የሚባል ነገር የለም በእነሱ ላይ። የአንዱ ችግር ነው፣ የአንዱ ደስታ ነው። ራስ በራሳቸው ተባብረው ነው የሚሰሩት። ያ ነገር ደግሞ እነዚህ ህዝቦችን ደግሞ አላስደሳታቸውም። ለምን ተባብረው ነው የሚሰሩት? ለምን ደስተኛ ሆኑ? ለምን ልዑል ታከመ? በዚህ ሀሳብ ላይ ለምን ሚኪ መፍትሄ ሰጥተዋል? እና እንደውም አንዳንዴ ወላሂ ነው የምላችሁ ሰው እንደ ሰው ሲኖር ነው ደስ የሚለው። ሰው እንደ ሰው ሀሳብ ሲሰጥ ነው ደስ የሚለው። የሰውን ነገር የሚያስከፋችሁ ሰዎች በሙሉ የሰውን ደስታ የሚያስከፋችሁ ሰዎች በሙሉ እናንተ ከሰው የምትቆጠሩ አይመስለኝም። ምክንያቱም ትክክለኛ ሰው ብትሆን ኖሮ ለሰው የምታዝኑ ኖሮ በዚህ ልክን በልዑል ላይም በሚኪ ላይ ሆይ ብላችሁ አተነሱ ነበር። እናቱም አልቀረችም እኮ እንዴ! ምን ያድርግሽ? ልጁ ግዴታ የእናንተ የባህል መድኃኒት ብሎ ምን እንደምትሰጡት የማይታወቅ መድኃኒት መውሰድ አለበት እንዴ? መውሰድ የለበትም። ለምን የእናንተ መድኃኒት ኬት እንዳመጣችሁት ምን እንዳደረጋችሁበት በምን ይታወቃል? አይታወቅም እኮ። ግን እሱ በሃይማኖቱ ቦታ ሂዶ ሃይማኖቱን የሚያዙ ነገር የሃይማኖት አባቶቹን የሚያዙት ነገር አድርጎ ታክሙ ጸበልን ወስዶ ሆነ ወደ ሃይማኖት ቤቱ ሂዶ የሚያደርገው ነገር አድርጎ ድኖ ይመጣል። ያ ነገር ያደረጉት ደግሞ ግዴታ የኩርሙ ጓደኞቹ ሳይሆኑ ውጭ ላይ ልዑልን ብዙ ሰው ይወደዋል፣ ብዙ ሰው ይፈልገዋል። ልዑል ምንም ሊሆን ማንም አይፈልግም። ሁሉም ሰው ልዑልን በጉጉት የሚጠብቀው ሰው ነው። ግዴታ የእናንተ ነገር መውሰድ የለበትም። በሃይማኖቱ ይሄ ያደረጋችሁበት ሴጣን አምልኮ ምንም አድርጎ ያደረጋችሁበት ነገር እኮ ግዴታ በሃይማኖት የሚወጣ ነገር ነው። ሃይማኖት አባት ጋር ሃይማኖት ቦታው ሂዶ ሚድን ነገር ነው እንጂ ሌላ ነገር እኮ የለበትም። የዚህም ነገር ደግሞ እህት አክስቱ ትሆናለች እጅ ያለበት
እሷ ናት ስለ እሱ ተኝታ ማታድረው። ዛሬ ግን ለምን ተቀደምን? ለምን ቀድመውን ልዑልን አዳኑት? ለምን ቀድመውን ልዑል ለሕክምና ሄደ ብለው ነው በዚህ ያዙኝ ልቀቁኝ የሚሉት? ተው፣ ፈጣሪያችሁ ፍሩ። በምሰሩ ስራ ፈጣሪያችሁ ፍሩ። እንኳን እናንተ ፈጣሪ የለም ብላችሁ ሴጣን የምታመልኩ ከሆነ ያ ሴጣናችሁ ፍሩ። የሰው ልጅ የሰውን ደስታ በዚህ ልክን የሰውን ህመም የሚያስደስተው እናንተ ነው ያየሁት። ለምን እሱ ዳነ፣ ለምን ታከመ፣ ለምን አገዙት ብላችሁ በዚህ ልክ በሚኪ ላይ መውረድ ውርጅብኝን ልዑል ሚኪን መውቀስ አግባብ አይደለም። እናቱ ምንም ቢሆን ትችላለች፣ እናት ናት። እናቱም ደግሞ ምንም የምትወቀስበት ጉዳይ የለም። ልጇ ናት። በቃ መድኃኒት አይወስም፣ ግዴታ ሃይማኖት ቦታ መውሰድ አለብኝ፣ እኔ በአንድ ፈጣሪ ነው ማምነው፣ ያ ፈጣሪ ደግሞ ልጄ ያድንልኛል ብላ አምናለች። ስለዚህ ባመነችበት ነገር ደግሞ ልትጓዝ ማንንም የሚከላከላት ሰው የለም። በልጇ ማንም ገብቶ ሀሳብ የሚሰጣት ሰው የለም። መብቷ ነው። በቃ አይሆንም አይሆንም፣ የሃይማኖት ቦታ መሄድ አለበት፣ ጸበል መሄድ አለበት፣ በየጊዜ ቤተክርስቲያን መሄድ አለበት አለች። መብቷ ነው፣ ልጇ ነው። እውነቱ ነው። ልዑልም እንደዚህ የሚያደርገው የሆነ መንፈስ ነው እንጂ ሌላ ነገር አይደለም። ልዑል እንኳን በስራው እኮ ማይቀል ልጅ እኮ ነው። አንድ ቀን ስራው ሳይሰራ ውሎ ለማደር ማይፈልግ ልጅ እኮ ነው። ያው አሁን ስራው ቆሟል። 1-2 ቀን ነው ሚኪ ሰራበት እንጂ የልዑል ስራ ሙሉ በሙሉ ቆሟል። ግን እናንተ ያ ሁሉ ያስደስታቸዋል። ደስተኛ ነው የምትሆኑት። እኔ ያላቅም ብቻ በጣም የሚከብድ ነገር ነው የምንሰማው። ያኔ ያስጠላል። በዚህ ልክን ለምን አገዝከውም፣ ለምን ወጣ፣ ለምን ታከመ ብሎ በዚህ ልክን የሰውን ልጅን መውቀስ ማሰቃየት አግባብ አይደለም። ነገ በእናንተ ልጆች ሊደርስ ይችላል። በእናንተ ልጆች ላይ ሊደርስ ማትፈልጉት ነገር ደግሞ በሰው ልጆች ላይ አታድርጉ። ተው፣ ይቅርባችሁ። ይሄ የራሴ ሀሳብ ነው።